የመግባቢያ ሰነዱም ኢራንና አሜሪካ ከነጦር ተባባሪዎቻቸው በሁሉም ግንባሮች ስምምነቱ እንደተፈረመ ጦርነቱን ያቆማሉ ይላል። ዋነኛዋ የጦር ቦታ ኢራን መሆኗ ይታወቃል። በሁሉም ግንባሮች ሲባል የመግባቢያ ሰነዱ ባያፍታታውም ሊባኖስ ግን በግልጽ ሰፍራለች። የአሜሪካ የጦር ተባባሪ የሆነችው እስራኤል በሊባኖስ በጦር ዘመቻ ላይ መሆኗ ግልጽ ነው። ሌላኛው ነጥብ አሜሪካና ኢራን አንዷ የሌላዋን ሉዓላዊነት እንድታከብረና በውስጥ ጉዳዮቻቸው ጣልቃ እንዳይገባቡ የሚጠይቅ ነው። በዚህ መግባቢያ መሰረት አገሮቹ አጠቃላይ ስምምነት መድረስ እንዳለባቸው የሚጠይቅ አንቀጽም ሰፍሯል። ለዚህም እንደየሁኔታው በጋራ ፈቃድ ሊራዘም የሚችል የ60 ቀናት የመደራደሪያ ገደብን አስቀምጧል። ስምምነቱ ተፈረመ አሜሪካ በሆርሙዝ የባህር ከበባዋን ታቆማለች። በዚያ በ30 ቀናት ውስጥ ወሽመጡ ከጦርነቱ በፊት ወደ ነበረበት ሙሉ አገልግሎቱና የመርከቦች ምልልስ እንዲመለስ ያስችላል ተብሎ የሰፈረ ነው። በኢራንም ላይ ወሽመጡን ከፈንጂዎች ማጽዳትና ለንግድና ለጭነት መርከቦች ተስማሚ እንዲሆን የማድረግ ግዴታን ይጭንባታል። ስምምነቱ አሜሪካና የባህረ ሰላጤ ተባባሪዎቿ በሁለቱ ሀገሮች መካከል በሚደረስ ስምምነት ለኢራን ምጣኔ ሀብታዊ ተሃድሶና እድገት የሚበጅ አጠቃላይ እቅድ እንዲነድፉም ይጠይቃል። 6ኛው ነጥብ ለእቅዱ ዳር ማድረሻ $300 ቢሊዮን ሥራ ላይ እንደሚውልም በአሜሪካ በተናጠልና በዓለም አቀፍ አካላት በጋራ በኢራን ላይ የተጣሉ ማዕቀቦችና ክልከላዎችን ማንሳቱ የሚደረሰው አጠቃላይ ስምምነት አካል ይሆናል ተብለዋል። ኢራን የኒውክሌር የጦር መሳሪያ ታጣቂ አገር እንደማትሆን ያረጋግጣል። 8ኛው ነጥብ ይሁንና በሂደት ላይ ያለውን የኢራን የኒውክሌር መርሃ ግብር አይከለክልም። የኢራንን የኒውክሌር መርሃ ግብር በተመለከተ አሜሪካ በኢራን ላይ አዳዲስ ማዕቀቦችን እንድጥልም አይፈቅድም። ኢራን በከፍተኛ ደረጃ አብላልተዋለች የተባለ ዩራኒየም ዕጣ ፈንታም በአጠቃላይ ስምምነቱ ድርድር የሚወሰን ይሆናል ይላል መግባቢያው። ስምምነቱ ከመፈረሙ አንስቶ በኢራን ላይ ተጥሎ የቆየው ማዕቀብ እስከሚነሳላት ጊዜ ድረስ ኢራን የነዳጅ ዘይት፣ ፔትሮኬሚካልና ሌሎች ምርቶቿን እንድትሸጥ ምጣኔ ሀብታዊ ማቅለያዎችን የማድረጉን ኃላፊነት በአሜሪካ ግዴታነት ያስቀምጣል መግባቢያው። ተዋዋዮቹ በጋራ የስምምነቱን በተገቢ ሁኔታ ስራ ላይ መዋያ መላ እንደሚያበጁም ይጠቅሳል። የመግባቢያ ስምምነቱ 4ኛው፣ 5ኛው፣ 10ኛውና 11ኛው ነጥቦች ለአጠቃላይ ስምምነቱ ድርድር የሚደረግባቸው እንደሆኑ ተለይተዋል። በዚህ የመግባቢያ ስምምነት ላይ ተመስርቶ የሚደረስ አጠቃላይ ስምምነት ለሕጋዊ ተግባራዊነቱ ለጸጥታው ምክር ቤት የመጨረሻ ይሁንታና ውሳኔ እንዲቀርብም ይጠይቃል መግባቢያው።